አሁን ያለሁት እንግዲህ በግብጽ ሀገር በደብረ ምጥማቅ ቤተክርስቲያን ነው። የመጀመሪያው መጥቶ የሰገደላት እዚህ ቦታ ላይ ስትታይ እመቤታችን ቅዱስ ጊዮርጊስ ነው። ዮሴፍና ከሶሎሜ ጋር ለ17 ቀናት በዚህ እንደ ጉድጓድ ውሃ ከዚህ ነበረ ውሃውን ያወጡት የነበረው። የብርሃን ካባ ለብሳ የብርሃን አክሊል አድርጋ የብርሃን ጫማ ተጫምታ በስደታቸው ጊዜ ማቡኪያው ነው ይሄ። ለ5 ቀን በብርሃን የተገለጠችበት ነው እመቤታችን ሱባኤ ከገባችበት። በተለይ ደግሞ ቦታው ላይ ሂጅ አሳያችኋለሁ። አሁን ያለሁት እንግዲህ በግብጽ ሀገር በደብረ ምጥማቅ ቤተክርስቲያን ነው። ይህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በከፍተኛ ሁኔታ የሚታወቅ ነው። እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከዮሴፍና ከሶሎሜ ጋር ለ17 ቀናት በዚህ እንደቆየች ከታሪክ መረዳት ይቻላል። በቤቴ እላታለሁ ድንግል ማርያም እላታለሁ እመብርሃን እላታለሁ እዮ ሲያበራን እንደ ፀሐይ እዮ ሲያበራን እንደ ፀሐይ እንደ ፀሐይ ደብረ ምጥማቅ እናታችን አልተናል ከፊታችን እዮ ሲያበራን እንደ ጀንበር ዋናውና ትልቁ በዓል ደግሞ በምታዩት በዚህ ቤተክርስቲያን ላይ ቅድስት ድንግል ማርያም ለ5 ቀን በብርሃን የተገለጠችበት ነው። ቅዱሳኑ ሁሉ ሰማዕታቱ ጻድቃን እየተገለጡ እየሰገዱላት የመጀመሪያው መጥቶ የሰገደላት እዚህ ቦታ ላይ ስትታይ እመቤታችን ቅዱስ ጊዮርጊስ ነው። እንደገና ከሰማዕቱ ደግሞ ከሰማዕታት ወገን መርቆሪዎስ በረቂቅ መፈረሶቻቸው ሆነው እየመጡ ሲሰግዱላት ህዝቡ እዚህ ይውላል፣ እዚሁ ያድራል። መሐረባቸውን ወደ ላይ በወረወሩ ሰዓት አንዳንዱን እየባረከች መልሳ እየሰጠቻቸው በቡራኬ ይደሰቱ ነበር። በበረከቷ እመቤታቸው እዚህ ላይ ነው እንግዲህ እመቤታችን ቅድስት ድንግል ማርያም ተገልጣበት የነበረው ጉልላቱ የቤተ ክርስቲያኑ ጉልላት ያን ጊዜ ማለት ነው። በዚህ ነው ደብረ ምጥማቅ እመቤታችን ቅድስት ድንግል ማርያም ከግንቦት 21 እስከ ግንቦት 25 ድረስ ህዝብና አህዛብ ያመኑ ያላመኑ አላውያን በሙሉ በዚህ እኩል ተገልጣ ትታያቸው ነበረ። ብርሃኗን ታፈስላቸው ነበረ። እጅግ በጣም ከመደነቃቸው ከመደሰታቸው የተነሳ መሐረባቸውን ጨርቃቸውን እየቆረጡ ወደ ላይ ሲጥሉ እሷ ደግሞ እየተቀበለች በበረከት ታትረፈርፋቸው ነበረ። የብርሃን ካባ ለብሳ የብርሃን አክሊል አድርጋ የብርሃን ጫማ ተጫምታ ከእልፍ አላፋት መላእክት ጋር በዚህ ቤተክርስቲያን ተገልጣ አህዛብንም አማኞችንም የባረከችበት ስፍራ ነው። ስለዚህ እንግዲህ እግዚአብሔር አምላካችን ለነሐሴ ፍልሰታን እዚህ ደግሞ ለማሳለፍ አስበናል። እናንተ ደግሞ ከልጆቻችሁ ጋር ከራሳችሁ ጋር
እመቤታችን በጸሎት የምትጠይቁበት ቃል ኪዳኗን የምትማጸኑበት እመቤታችን ሱባኤ ከገባችበት በተለይ ደግሞ ቦታው ላይ ሂጅ አሳያችኋለሁ። ድሮንካ የተባለው ቦታ ላይ 7 ቀን እመቤታችን ሱባኤ የገባችበት ልጇን አቅፋ ማለት ነው። የአባይ ወንዝ እስከሚጎድል ድረስ ወደ ኢየሩሳሌም ወደ መጣችበት ወደ ተነሳችበት ስትመለስ ሱባኤ የገባችበት ቦታ አለ። እዛ ላይ እንቆያለን፣ እዚህም እንመጣለን። ያው እንግዲህ የግብጽ ክርስቲያኖች ጋር ያለነው ለነሐሴ ሱባኤ 16ቱንም ቀን በግብጽ ባሉት ገዳማት በተለያዩ ገዳማት ለመቆየት አስበናል። ከወዲሁ እንድትዘጋጁ ከወዲሁ ልጆቻችሁንም የምትፈልጓቸውን ጓደኞቻችሁንም ነገራችሁ ከኛ ጋር ሱባኤዋን በግብጽ ምድር ላይ እንድናሳልፍ። እንደምታዩት እንግዲህ ግብፃውያን ይሄንን ታላቅ በዓል በድምቀት ነው የሚያከብሩት። ቅዳሴ ከሌሊት ጀምሮ ሲካሄድ ነበረ። አሁን ብዙዎቹ ቁርባን እየወሰዱ እየወጡ እመቤታችን ቅድስት ድንግል ማርያምን እንዲህ ባለ መንገድ ያከብሯታልና በጣም የደመቀ ነው። ለሚቀጥለው የነሐሴ ወር ላይ ደግሞ በዚህ ቤተክርስቲያን ሱባኤ ለመያዝ እንግዲህ ፈቃድ እየጠየቅን ነው። ነሐሴ የእመቤታችንን የፍልሰታ ጾም ምክንያት በማድረግ እዚህ ደብረ ምጥማቅ ምዕመናን በሙሉ እዚህ እንዲቆዩ ከአባቶች ጋር እየተነጋገርን ነውና እንግዲህ ተዘጋጅታችሁ እንድትጠብቁን። ይሄ ቤተክርስቲያን አባ ኖብ የሚባለው ቅዱስ ወይም ጻድቅ በዚህ አብሮ ቤተክርስቲያኑ የተሰየመው በእመቤታችንና በአባ ኖብ ነው። ይሄ የጉድጓድ ውሃ ከዚህ ነበረ ውሃውን ያወጡት የነበረው ከዚህ ነበረ። ከጉድጓዱ ውሃ ከዚህ ነው ወደዛ የቀየሩት። አሁን ወደዛ ስበውት ወደዛ ወሰዱት። አሁን ጸበል ነው። ግብፃውያን በሙሉ አስቀድሰው ይችን እየጠጡ ነው የሚሄዱት። ያኛው ደግሞ ማቡኪያው ነው። ቂጣ፣ ዳቦ፣ አንዳንድ ነገሮችን ያወቁበት የነበረው በዚህ ነበረ። እመቤታችን ቅድስት ድንግል ማርያም ያን ጊዜ በስደቷ ጊዜ ሕፃኑን ኢየሱስን ታቅፋ ከኢየሩሳሌም ወደ ግብጽ መጣ ከተቀመጠችባቸው ቦታዎች አንዱ ይሄ ነው፣ ደብረ ምጥማቅ። በኋላ ደግሞ የተገለጠችበት ዛሬ በዓሏ ነው፣ ግንቦት 21። እንግዲህ ያን ጊዜ በስደቷ መጣ ስትጠቀምበት የነበረው አንዱ እሷ ስትቀዳ የነበረው ውሃ ይሄ ነው። ዛሬ ጸበል ሆኖ እዚህ ጋር አምጥተውት ነው ዛሬ። ያን ጊዜ ግን ዮሴፍ ከጉድጓድ እያወጣው ነበረ። እዚህ ጋር እንደሚታየው ከጉድጓድ ማውጫው ነው። ያ እዚህ ውስጥ የሚታዩት ነገሮች ምንድናቸው? ይሄ ያን ጊዜ በስደታቸው ጊዜ ማቡኪያው ነው። ይሄ በጊዜው ቂጣ ሲጋግሩበት የነበረው እመቤታችንም እንደዚሁ ቂጣ ስትጋግርበት የነበረው ሰሎሜ፣ ዮሴፍ፣ እመቤታችን ሕፃኑን ይዘው በተሰደዱ ጊዜ ይሄ ማቡኪያው ነው። ይሄ ደግሞ ደወሉ ነው። እዚህ ቤተክርስቲያን ነበረ። ይሄ አዲስ ነው። ይሄ ደግሞ ውሃ የሚወጣበት ጉድጓዱ ነው። ይሄ ያኛውም እንደዛው ነው። Then they arrived to the delta. This part in Egypt called Delta. Delta Nile. Why called Delta? Looks like Delta. 2 branches and the Mediterranean. So, here we are at Delta. One of the places that the Holy Family stayed is here, this location. And we had a huge monastery before but have been destroyed.
But later on, the Christians, or we built another church, this church, Amman Church. But here, that jar, big jar from granite, is the same jar Virgin Mary used to make bread. And next to directly, the water well. It's the same well with the hot water drain. Also, we still have water from the well. It comes from the well. So that's the water well. And then also we have the well from the ancient church. So the church called Virgin Mary Church. But because of a very important saint from this village, Samanout, we are in Samanout, a saint called Saint Abano. That's his icon. 12 years old saint. He was taught to tell everybody about Jesus Christ, and he was tortured many times. But because of him, the Roman mayor, the ruler of this village, converted to be a Christian because of the miracles. Saint Abano.